በጣም አመሰግናለሁ። እሺ እኔም አመሰግናለሁ። አልተኛሁም ምን ከሆነት አይ ጂጂ ግን ገርማኝ ነው ይሄ ቱርክ ሀገር ያስቀጣል ምናምን መቅዲ የተናገረችውና አንቺ የተናገረችው ሰማይ ነው። ያሁኗ ልጅ ሁሉንም ነገር ግልጽ አድርጋ ተናገረች። በቃ ያለው ነገር ይሄ ነው። ሆዷ ተከፍቷል። ጂጂ ግን ያለችው ፊቷን ያየሁት፣ እሷ ደግሞ ፊቷንም አላየችም ማለት አይናበቡም ራሱ የሚነግሩን። አሁን የገባችው ልጅ ናት በትክክለኛ መረጃውን የነገረችን። ግን ቆይ ሰውየውን ያውራውና ሰውየው የሚያግዛት ከሆነ አስክሬን ነው። ከዚህ በኋላ ማንም ጮሃ እንትን ልጅቷን እኮ ማንም ይመልሳት እኮ የለም። ከላስ ኢቭን ቤተሰቦቿ ቀበሯት እኮ አሏችሁ። ምክንያቱም እናት አባት ማንም ስለሌላት። ግን የኛ ልጆች ደደብ ስለሆናችሁ መስሚያችሁ ጥጥ ስለሆነ ራሳችሁን ጠብቁ ራሱ ትባሉ። ከዚህ ተማሩ። በቃ ያው ቀበሯት ነው የተባለችው። ገንዘባችሁን ያዙ። ገንዘብ ቢኖራችሁ የሰው ፊት አታዩ። አስክሬናችሁ ማያጉላላ ገባችሁ? ምንድን ነው ሄሎ ታምራት ተላከልክ ወረቀቱ አየኸው? እያነበብኩት። ኦኬ እዚህ ጋር ፊቷ ያየው ማን ነው? እዚህ ጋር ያለው ፊቷን አይቼዋለሁ ያለ ማን ነው? ፊቷን አይቼዋለሁ ያለችው ጂጂ ናት። ኦኬ طيب ታው ጋይስ ኮመንት አትጻፉ። ጥሩ ነገር ማለት ሳናጣራ እንትን አንበላት፣ አንውቀሳት፣ ጀጃ እናርጋት። እስኪ ምናልባት ሌላ ነገር ሊኖር ይችላል ከጀርባ። እናንተ ማነበባችሁት ወይስ? ኖ አልደረሰኝም። ኦኬ እኔ አልደረሰኝም። ያ ብርጅስቶን ወይታሜ ኦኬ ሪፖርት ያነበብኩት አንዱ ሪፖርት ከፍቺ ያነበብኩት ረጅም ነው። طبعا ኢትዮጵያ ኤምባሲ ገብቶበታል صح? አዎ ኢትዮጵያ ኤምባሲ ገብቶበታል ብሏል። ኢሳል استلام من قبل موظف القنصلي الاثيوبي ከኢትዮጵያ ቆንስላ ማለት ነው። ኖርማል ቼክ ተደረገች መጀመሪያ يقولش تم فحص الجثة ظاهريا ولم يكن أوسع جزء من الندبة አንገቷ ላይ ማለት ነው ምልክቶች አሉ። طبعا እዚህ ጋር የፋይናል ወሰንተኑ ያወጣላችሁ ራሷ እንዳጠፋች ማለት ነው። ገመድ አስራ አንገቷ ላይ 3 ሳንቲም ከግማሽ ያስታውቃል አንገቷ ላይ። ኦኬ አይኖቿ ወደ ነጭ ተቀይሮ ነበረ። ፈሐስ ተደረገ። ከደም ከጥፍሮቿ ተደረገ። ከማህፀንም ተደረገ ተወሰደ። شو بدك؟ በኋላ ውሳኔ መጣ ማለት ነው። ማፊ ማለት ተፍሪህ الجثة ግዴታ ማለት يعني ሰውነቷን መቀደድም አለበት። ምን አልክ ታሜ? መጀመሪያ ፈሐስ የተደረገ ከዛም በኋላ ግዴታ ማለት ወደ ሌላ ውሳኔ ማለት ነው። ሰውነቷን መቀደድም አለበት። ውስጡ ማለት ማየትም ይፈልጋሉ። ገባሽ? ይሄን ውሳኔ ይሄ ማለት በነገራችን ላይ ያን ያጋጥማል። በደንብ ግልጽ ካልሆነላቸው ማለት ነው ወይም በቂ መረጃ ካልሆነ ግዴታ ወደ ሰውነት መቀደድም አለባቸው። ኦኬ የተቀደደው ከመጀመሪያ ወደ ጸጉሯ አካባቢ ጭንቅላቷን ፊቷ ያየችው ማለት ለዛ ነው ማለት የጠየቁኝ። እንዴት አላየችውም ይሄንን ነገር? ያኔ ፊቷን ካየች ጭንቅላቷ እንደተከፈተ አላየችውም ወደ ጸጉሯ አካባቢ። ጂጂ እንግዲህ ከአንገቷ በላይ አይቻለሁ ነው ያለችው። ያ ከአንገት በላይ ማለት ያኔ ጭንቅላቷ አይተዋለች። አዎ ተማም ማዛናም ቼክ ተደርጓል። የሆነ የተወሰነ ደም ምናምን ምናልባት የብሪት ሰዓት ነበራት እየተባለ
እዛ ወደ ሰውነት መቅደድ ማለት ወደዛ ሲሄዱ ጭንቅላቷ ኖርማል ነበረ። ምንም ያኔ የምትታመምበት ነገር የለም። ሳምባዋ ቼክ ተደረገ፣ ልቧን ቼክ ተደረገ፣ ጉበትም ኩላሊትም ሁሉንም ቼክ ተደረገ እንዳለው ነው እዚህ ጋር ሪፖርት የምጽፈው ማለት ነው። باستثناء احتقان ማለት የሆነ ኢንፌክሽን ብቻ የሆነ ትንሽ ኢንፌክሽን ነበራት ማለት ነው። ኩላሊት ላይ ባሏም የዛን ቀን ታሜዝ የመጣ ቀን ማህፀኔን እያመመኝ ነው ኢንፌክሽን የተነስቶ ብላ አለችኝ ብሎ ነበር እዚህ የመጣ ጊዜ። እሱ እዚህ ጋር ታጽፏል። እሺ وجد الرحم فارغا والواحد نزيف داخله يعني የሆነ የብሬት አይነት ምልክቶች ነበረ ማለት ነው። ይሄ ነው ሪፖርቱ። ይሄ ነው ይሄ ማለት ኢቭን ማለት ያኔ አሳደቀበት ማን ነው? ኢትዮጵያ ቆንስላ ስሙ እዚህ ጋር አልተገለጸም፣ ግን ያኔ እሱ እንደፈረመበት ማለት ነው። ቆይ እዚህ ጋር ስሙ አለ መሰለኝ ኦርሃን ጉል እና ፈይሰል ግን አሁን እኔ እኮ መልስ ያጣሁት ኢትዮጵያ ኤምባሲ ምን አላችሁ? አይ ምን ምላሽ ሰጣችሁ? መቅዲ እኔ ከኢትዮጵያ ኤምባሲ ጋር ምንም ግንኙነት የለኝም። የመለሰውንም መልስም አልነገሩንም፣ ግን እንደሚከታተል ብቻ ነው የማውቀው። ኦኬ ከተከታተለ አስክሬኑ እዛ እንዳለ ኢትዮጵያ ኤምባሲ አያውቅም እስካሁን ድረስ ቱርክ ያለው ያውቃል። ኦኬ ምን አላችሁ ታዲያ? አልችልም ከፍላችሁ አስክሬን ላኩ አላችሁ? ያው ሁሉ ጊዜ እኛው ራሳችን አዋተን ነው ሰው ሲሞት የምንልከው አስክሬን አስለምዳችሁ። በነገራችን ላይ መጥፎ ልማድ የምታስለምዱ አንድ ይኸውልሽ መቅዲ፣ መጥፎ ልማድ የምታስለምዱ ኢትዮጵያ እድር ማህበር ይሄ እንትን ምናምን የለመደ ሰው አሁንም እናንተ ይሄንን ነገር ኤምባሲውን አስለምዳችሁታል። ሶ ኤምባሲው ደግሞ እናንተ ላይ ነው ሀሳቡንም አስክሬን ሀሳቡን ሰው ላይ ጥላል። ኤምባሲው ደግሞ ሀሳቡን እናንተ ላይ ጥሏል። ይሄንን ነገር እናንተ ለምንድን ነው የምታደርጉት? ለምሳሌ የዱባይ ኤምባሲ፣ አቡዳቢ ኤምባሲ ለዜጎቻቸው በጣም ነው የሚሰሩት። የሆነ ሰው ሲሞት ቀድመው ከዚህ ሀገር ፖሊስ እኩል ደርሰው የዜጎቻቸውን እንትን ፍትህ ያገኛሉ። እንደኛ አሁን ለምሳሌ እኛ ጋር ሰው ሞተ ሲባል ለኤምባሲ ነው የምናስረክበው። ኤምባሲዎች ተሯሩጠው ደክመው ሁሉንም ነገር ፊክስ የሚያደርጉት። እናንተ ግን በራሳችሁ ግሩፕ አቋቁማችሁ ማህበር አድርጋችሁ የሞተ ሰውን ሁሉ አስክሬን የምትሸኙ ከሆነ ወይ ደግሞ ድንኳን ጥላችሁ እንትን አድርጉት። ይሄ ምንድነው ይሄ እድር አድርጉትና እንደዛ አድርጉ በቃ እንጂ እንደዚህ አይነት ነገር አታስለምዱ። እናንተ እያዋጣችሁ እየላካችሁ ኸላስች ልጅም እስካሁን ድረስ እንትን ያለችው በመዋጮ ይላክ ተብለው ኤምባሲው ትቷታል ማለት ነው። በቃ ይሄንን ያደረገው እንጂ ኤምባሲው ነው ግዴታ። የህዝብ ተወካይ እኮ ነው እዛ ጋር ያለው። የዝችንም ልጅ ወክሎ እኮ ነው ኤምባሲው መልስ ሊሰጥ እች ልጅ አስክሬኗን እዚህ አሁን ለምሳሌ 5000 ድርሃም የሚከፈል እንኳን ኤምባሲ ነው ከፍሎ አስክሬን የሚልከው። የዱባይ ኤምባሲ ጽድት አድርጎ ነው ስራውን የሚሰራው። ጀግና ሰራተኛ ያሉባቸው ናቸው ዱባይ ላይ እና አብደላ እነ ሳሚ ምናምን። ስለዚህ እናንተ ብር አዋጣችሁ እየከፈላችሁ ናችሁ ሀሳባችሁ እናንተ ላይ ኸላስች ልጅ አሁን ከሆስፒታል ሞታ አስክሬን ክፍል ገብታ ከሞተች 15 ቀኗ አስክሬኑ ስቲል ነው ቁጭ ብሏል። ሆዷ ተከፋፍቷል። መሲኛ ጋር ራሳችንን ብር አዋተን የምንሸኛው። አታስለምዱ ሮዚ ኤምባሲ ማለት ቁጭ ብለን ሬሳ ማየት አንችልም። ያንን አንጀት ስለሌለን ነው። ገብቶሻል? እኛም አንጀት ኖሮን እኮ አይደለም ኤምባሲው ነው የምናስገድደው እያልኩሽ። የእናንተ ቢያንስ አይቀመጥም ላያችሁ ላይ። ገብቶሻል? የኛ ጋር በስብሶ ወይ እዚህ እንቅበር የተቀበረ ሰው አለ። ለምሳሌ አሁን ሀቁ ያልወጣለት እዚህ የተቀበረ ሰው አለ። ወይ እናንተ ኤምባሲ ሆኖ ኤምባሲው ቦታውን ይልቀቃ። ወይ እናንተ በኤምባሲ ቦታ ወይ ደግሞ ነጠላ ጥጥ ምናምን ስጧቸው። ሴቶቹ ነጠላ ይቋጩ፣ ወንዶቹ ደግሞ ጥጥ ይፍተሉ። ያንን ሊሰሩ ነው የሄዱት ወይስ ደግሞ እንትን ናቸው ቅርጽ ናቸው? ለምንድን ነው የሄዱት እዛ? መስዬ ጂጂን ብታስገቢያት መልሰሽ